ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ። ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ። ሰላም የተከበራችሁ አድማጮቻችን እንደምን አድራችኋል። እነሆ የዕለተ እሁድ የጠዋት ስርጭታችን ይዘን ቀርበናል። ከዛ በፊት ግን ዛሬ ዕለቱ እንደ ዕብራውያን ዘመን አቆጣጠር አዮም ዮም ሪሾን ካፍ ዩዳሌት በሸቤት ተፍሽን ፔቫቭ እንደ አውሮፓ ዘመን አቆጣጠር ፌብሩዋሪ 1 2026 እንደ ኢትዮጵያ ዘመን አቆጣጠር ጥር 22 2018 ነው። የቴክኒክ ባለሙያችን ሮኔን ዳሃን፣ ስቱዲዮ ተረኞቹ ወርቅነሽ እሸቴና ናቸው ባይነን። እንደተለመደው ስርጭታችን እስከ ጠዋቱ 7 ሰዓት ይቀጥላል። በዚህ አንድ ሰዓት ስርጭት ዜና ይነበባል። ጋዜጦች ለአንባቢያን ምን ይዘው ቀረቡ የሚሉትን እንመለከታለን። ወርቁም በተመለከተ የዜና ትንታኔ እንዲሁም ስልክ ውይይት ይኖረናል። እስከ ስርጭታችን ፍጻሜ ድረስ ቆይታችሁ ከኛ ጋር ይሁን እያል ዜናውን ባልደረባዬ ወርቅነሽ እሸቴ አመሰግናለሁ። አይቸው አርዕስተ ዜና። የራፊያህ መተላለፊያ ኬላ ዛሬ ይከፈታል ተብሎ እንደሚጠበቅ ተገለጸ። በአረቡ ማህበረሰብ የሚካሄደው የወንጀል ድርጊት በመቃወም በርካታ አረብ እስራኤላውያንና ይሁዳውያን ትናንት ምሽት በቴል አቪቭ ከተማ ታላቅ የተቃውሞ ሰልፍ አካሄዱ። በጋዛ ሰርጥ ካማል አድዋን የተባለው ሆስፒታል ኃላፊ ሁሳም አቡ ሳፊያ የሐማስን ዩኒፎርም ለብሶ የሚያሳይ ፎቶግራፉ ይፋ ሆነ። በአሜሪካና በኢራን መካከል የተፈጠረው ውጥረት እንደቀጠለ ነው የሚሉት ዋና ዋና ዜናዎች ናቸው። ዝርዝሩን እነሆ። የራፊያህ ኬላ ዛሬ ለሰዎች ብቻ መተላለፊያ የሚከፈት መሆኑ ታወቀ። ኬላው በተወሰኑ ገደቦች ነዋሪዎች ብቻ ወደ ጋዛ ሰርጥ እንዲገቡ የሚፈቀድ ሲሆን የውጭ ሀገራት ጋዜጠኞች እንዲገቡ ግን አይፈቀድም ተብሏል። ከጋዛ ሰርጥ የሚወጡ ፍልስጤማውያን ስም ዝርዝር በአውሮፓ ህብረት ልዑክ አማካኝነት ቁጥጥር በሚደረግበት ኬላ እንዲወጡ እስራኤል ፈቃድ የምትሰጥ መሆኑ ታውቋል። የእስራኤል የደህንነት ጥበቃ አካላት የአዛፍ ነዋሪዎችን ከሩቅ በመቆጣጠር ሊያስቆሙ እንደሚችሉም ተገልጿል። ወደ ጋዛ መግባት የሚፈቀድላቸው በፍልስጤማውያን ተወካይ አማካኝነት በአውሮፓ ህብረት ልዑክ ቁጥጥር ሲሆን ከገቡ በኋላ የእስራኤል ቡድን የፊት ገጻቸውንና አካላዊ ፍተሻ ያካሂድባቸዋል ተብሏል። ይህ በዚህ እንዳለ የእስራኤል መከላከያ ሰራዊት ትናንት በጋዛ ከተማ የሚገኘውን የሐማስ ፖሊስ ጽሕፈት ቤት ላይ ጥቃት ማድረሱ ይታወቃል። ሐማስ በሚቀጥለው ሰኞ ወደ ጋዛ ሰርጥ ይገባል ተብሎ የሚጠበቀውን ከተለያዩ ሀገራት ለተወጣጣው የባለሙያዎች ኮሚቴ ጥልቅ እንቅስቃሴ እንዳለው ለማሳየት ሲል ባለፉት ቅርብ ቀናት በጋዛ ሰርጥ በተለያዩ አካባቢዎች የፖሊስ አባላቱን አሰልፏል ተብሏል። ሐማስ የባለሙያዎች ኮሚቴ ወደ ጋዛ ሰርጥ ሲገባ ደህንነቱን ለማስጠበቅም ተዘጋጅቶ እንደነበር ተገልጿል። መረጃው ቀድሞ የደረሳት እስራኤል ትናንት በጋዛ ከተማ በፖሊስ ጽሕፈት ቤት ላይ ጥቃት ማድረሷ ታውቋል። በአረቡ ማህበረሰብ ውስጥ የሚካሄደውን የወንጀል ድርጊት በመቃወም በርካታ አረብ እስራኤላውያንና ይሁዳውያን ትናንት ምሽት በቴል አቪቭ ከተማ ታላቅ የተቃውሞ ሰልፍ አካሄዱ። ሀዳሽ የተባለው የአረቡን ማህበረሰብ የሚወክለው ፓርቲ ተወካዮች ትናንት ምሽት በነበረው የተቃውሞ ሰልፍ 100,000 የሚሆኑ ሰልፈኞች መሳተፋቸውን የገለጹ ሲሆን ድርጊቱን በመቃወም ህብረተሰቡ ለሰልፍ መውጣቱ ማህበረሰቡ ትግሉን እንደሚቀጥል ቁርጠኛነቱን የሚያሳይ ነው ማለታቸውን ከደረሰን ዘገባ መረዳት ችለናል። በጋዛ ሰርጥ ካማል አድዋን የተባለው ሆስፒታል ኃላፊ ሁሳም አቡ ሳፊያ የሐማስን ዩኒፎርም ለብሶ የሚያሳይ ፎቶግራፉ ይፋ ሆነ። ሁሳም በጋዛ ሰርጥ የጤና ጥበቃ ስርዓት ላይ በጦርነቱ ጊዜ ስለደረሰው ውድቀትም እንደ ምልክት የሚታይ ሲሆን በአረብ ሀገራትና በምዕራባውያን መገናኛ አውታሮች ቃለ መጠይቅ ሲደረግለት ቆይቷል። ከአንድ ዓመት በፊት በእስራኤል የደህንነት ጥበቃ አባላት በቁጥጥር ስር የዋለ ሲሆን ምንም እንኳን ሐማስ እንዲለቀቅለት አጥብቆ ቢጠይቅም በስምምነቱ ለመልቀቅ እስራኤል ፈቃደኛ አልሆነችም። አቡ ሳፊያ ከ10 ዓመታት በፊት በጋዛ ሰርጥ የሐማስ ወታደራዊ የጤና አገልግሎት ያደረጉለትን ስነ ስርዓት የሚያሳይ ፎቶግራፍ በኒውዮርክ ታይምስ ጋዜጣ ይፋ ሆኗል። ፎቶግራፉን የእስራኤል ድርጅት ከፌስቡክ ገጹ ላይ ያገኘው መሆኑ ተገልጿል።
ባለፉት 10 ዓመታት በእስራኤል የተለያዩ የቢራቢሮ ዝርያዎች እየተመናመኑ መምጣቱን ሰሞኑን ይፋ በሆነ ሪፖርት ተገለጸ። ቀይ መጽሐፍ በተባለው መዝገብ ሰሞኑን ይፋ የሆነው ሪፖርት እንደገለጸው ከ156 የቢራቢሮ ዝርያዎች መካከል 3ቱ ሲጠፉ 10ሩ በመጥፋት አደጋ ላይ እንደሚገኙና ከመካከላቸው 63ቱ ብቻ ለአደጋ ባልተጋለጠ ሁኔታ የሚገኙ መሆናቸው ተገልጿል። መጽሐፉ የታተመው በተፈጥሮ ደንና መናፈሻ ባለስልጣን ቢሮ፣ በቢራቢሮ አድናቂዎች ማህበር፣ በእስራኤል የደን ልማት ድርጅት ካካል እና በቴልአቪቭ ዩኒቨርሲቲ አማካኝነት በቀረበ ሀሳብ ሲሆን በቢራቢሮዎች ላይ ለመጥፋት አደጋ ከሆኑ ዋና ዋና ችግሮች መካከል በጸረ ተባይ መድኃኒት በመጠቀም እንዲሁም የአየር ጸባይ ለውጥ መሆኑ ተገልጿል። በአሜሪካና በኢራን መካከል የተፈጠረው ውጥረት እንደቀጠለ መሆኑ ተገለጸ። ፕሬዝዳንት ትራምፕ በፎክስ ኒውስ በተደረገላቸው ቃለ መጠይቅ ኢራን ከመንግስታቸው ጋር ድርድር እያካሄደች መሆኗን ገልጸው ውጤቱ ግን አስተማማኝ አይደለም ብለዋል። ትራምፕ በቃለ መጠይቁ በኢራን ላይ ለመውሰድ ያሰቡትን እርምጃ ተጠይቀው ለመግለጽ ፈቃደኛ አልሆኑም። ነገር ግን አሜሪካ ታላቅ የጦር መርከብ ወደ አካባቢው መላኳን ተናግረዋል። ትራምፕ ባለፈው የተካሄደው ድርድር የኢራንን የኒውክሌር ግንባታ ሊያስቆም እንዳልቻለ ገልጸው አሁን ለስምምነት ካልተደረሰ መንግስታቸው በሌላ መንገድ መፍትሄ የሚፈልግ መሆኑን ተናግረዋል። በእስራኤል መከላከያ ሰራዊት በኩል አሜሪካ ምንም እንኳን መከላከያ ሰራዊቷ በአካባቢው የተበተነ ቢሆንም እናም ተጨማሪ ጊዜ ቢያስፈልጋትም በኢራን ላይ ጥቃት ታደርሳለች የሚል ግምት እንዳለ ተገልጿል። አሜሪካ በኢራን ላይ እርምጃ ከወሰደች ጥቃቱ ከመድረሱ የተወሰኑ ሰዓታት ቀደም ብላ ለእስራኤል ታስታውቃለች ተብሎ ይጠበቃል። በመጨረሻም የአየር ንብረት ትንበያ ዛሬ ሞቃታማ ነው። ነገ ሰኞና ከነገ ወዲያ ማክሰኞ በተለይ በመካከለኛው እስራኤል ቅዝቃዜው ደረጃ በደረጃ እየጨመረ ይሄዳል። ነገ በመካከለኛውና በሰሜን እስራኤል ዝናብ ይኖራል ተብሎ ይጠበቃል። የዛሬው ቀን የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 22፣ በቴልአቪቭ 25፣ በሃይፋና በኤላት 24፣ በቤት ሻን 23፣ በቤርሸባና አካባቢዋ 26 ዲግሪ ሴንቲግሬድ ይደርሳል። አይቸው ዜናው አበቃ። ወርቅነሽ እናመሰግናለን ስለ ዜናው። እንደምን አድርሽ ወርቅነሽ? ደህና ነኝ። እንዴት ነህ? እግዚአብሔር የተመሰገነ ይሁን። አሁን የሳቅሳቅ እያልኩ መጥቶኝ አንቺም ደግሞ ጨመርሽልኝ። አንዳንድ የሚያስቁ ነገሮች አይጠፉም። እርጎ በእንግሊዝኛው ገርሞኝ ነው እኮ። አንድ ቀልድ አነሳንና እስኪ አድማጮቻችን ይስሙትና እነሱም እንግዲህ ወተት እርጎ ለመግዛት አሜሪካ ሄዶ ነው። ያው ወደ ፍልፍሉ ቀልድ ልሄድ ነው ማለት ነው። ምንድን ነው አፍተር 3 days 3 ቀናት በኋላ የቆየ ነው። እንደው አንተ ዛሬ እንዳዲስ ሆኖ አሳቀህ እንጂ ፍልፍሉ ቀልዶ ያስቃል። ይሄን በአጋጣሚ ያነሳ ነውና አንተ ሳቅ መቆጣጠር አቃተህ። በጣም ምክንያቱ ይሄ ነው እንግዲህ ያው የሳቁ ምክንያት። መልካም ነው። ጋዜጦች ዛሬ ለአንባቢያን ምን አቅርበዋል? ተዘጋጅተሃል? እስኪ እንዴት ነው? እሺ አመሰግናለሁ። እንደተለመደው አራቱም ገጾች እዚህ ፊት ለፊት ላይ ይገኛሉ። ማዕሪብ፣ እስራኤል አየም፣ የዲዮት አሮኖት እና ሀሬስ ናቸው። ሁሉም ማለት በተመሳሳይ መልኩ በመጀመሪያ ሽፋናቸው ከነምስል ፎቶግራፉ ጋር ያቀረቡት ኢራንን በተመለከተ ነው። በኢራንና በአሜሪካ መካከል ያለውን ውጥረትና እንደገና በትናንትናው ዕለት ኢራን ውስጥ 3 የተለያዩ ፍንዳታዎች ተካሂዷል። ማን እንዳደረገው ማን ለዚህ ኃላፊነት የወሰደ እስካሁን ድረስ የለም። በዚህ ዙሪያም ያለውን ሁኔታ በሰፊው ጽፎታል። እንግዲህ እንመልከተዋለን። በማዕሪብ እንጀምርና ማዕሪብ ትራምፕ ኢራን ትደናግጣለች ይላሉ በማለት የጻፉት ጽሑፍ አለ። ከዛም በማከታተልም በተለይ አንድ ህንፃ ኢራን ውስጥ በትናንትናው ዕለት በነበረ ጥቃት የተጠቃ ነው። ማን እንደሆነ ምን እንደሆነ የሚታወቅ ነገር የለም እስካሁን። ኢራኖች ሲናገሩ ግን የጋዝ ማብሰያ ጋዝ ፈንድቶ ነው ምናምን የሚል ሁኔታ የተናገሩት አለ። እሺ እስቲ ወደ ፊቱ የምንመለከተው ጉዳይ ይሆናል። ይሄ በመከላከያ ሰራዊታችን አዛ ላይ በትናንትናው ዕለት ጥቃት አደረሰ የሚል ጽሑፍም እዚህም አለ። ደማችን በነጻ ይፈሳል በማለት አረብ እስራኤላውያን የወጡት በትናንትናው ዕለት ሰላማዊ ሰልፍ ወጥተዋል። በዚህ ዙሪያ በሰፊው የተጻፈ አለ። በትናንትናው ዕለት ኢራን ውስጥ የአደጋ መከላከያ መጠለያ ክፍል ተከፈተ በማለት በሁለተኛው ውስጥ ሽፋን ላይ የምንመለከተውና
ኢራን አለኝ የምትላቸውን ተምዘግዛጊ ሚሳኤሎቿን በምስል የምታሳይበት ጽሑፍ አለ። 2.5 ሚሊዮን ህዝባን ወደ አደጋ መከላከያ መጠለያ ክፍል ከፈተች የሚል እነሱን ለማስገባት ወደዛ ተከፈተች የሚል ጽሑፍ በሰፊው ተጽፎ ይታያል። ከዚህም በኢራንና በአሜሪካ መካከል ምናልባት ወደ ድርድር ለመሄድ የሚያስችል ደረጃ ላይ ደርሰናል የሚል ጽሑፍ የሚጻፍበትም እዚህ የሚታይ አለ። በኢላት በትናንትናው ዕለት አዲስ ነገር ተከሰተ አለ። ይሄም አንዲት የአሜሪካ የጦር መርከብ ታይታለች። ጠቅላይ ፕሬዚዳንት ዶናልድ ትራምፕ ከሚያደርጉት ዝግጅትም አንዱ ነው በማለት ያው ኢራንን ለመጉዳት ጥቃት ለማድረስ ከሚያደርጉት ዝግጅት የሚል ጽሑፍ አለ። ሰሞኑን ትልቅ መነጋገሪያ የሆነው እስራኤላውያን የተለያዩ ሸቀጣ ሸቀጦችን ብሎም የጦር መሳሪያም መስሪያ ሊሆን የሚያገለግል ለተለያዩ ነገሮች የሚያገለግሉ ከራፍኻኒም ወይም ሰው አልባ የሚበሩ አውሮፕላን ላቸው ወይም ድሮን ያለ ምንጠራቸው ሲጋሪያና ሌላ ነገሮችን በጭነት መኪና አስጭነው ወደ አዛ ለማስገባት ሲል የተያዙ አሉ። እነኚህም ከዚህ ባለፈው ሳምንት በዚህ ዙሪያ ትንሽ ተነጋግረን ነበር። በዚህ ዙሪያም በተለይ የእስራኤል የደህንነት ኃላፊ የሆኑት የእሳቸው ቅርብ ዘመድ የሆነ በዚህ ዙሪያም ተጠርጥሮ በቁጥጥር ስር እንደዋሉ የሚነገር የሚያሳይ ጽሑፍ አለ። የጠቅላይ ሚኒስትር ቤንያሚን ኔታንያሁ የተጠረጠሩበት የተለያዩ የክስ መዝገቦች በማስመልከት በዚህ ሳምንት ብቻ 4 ቀን ወደ ፍርድ ቤት በመግባት የፍርድ ሂደታቸውን ይከታተላሉ ማለት ነው። የመከላከያ ሰራዊት የቀድሞዋ አቃቢ ሕግ የነበረች ጄኔራል ኢፋት እናስታውሳቸዋለን ሁላችንም። በእሳቸው ዙሪያ የነበረው ምርመራው በሙሉ ተጠናቋል። በቅርብ ቀን ውስጥ ፖሊስ የደረሰበትን የምርመራ ውጤት ይፋ ያደርጋል የሚል ጽሑፍ አለ። ቀደም ሲል ይህ ምርመራ ተመርምረው ለፖሊስ ዋና አዛዥ ተሰጥቷቸዋል። እሳቸው ነው እስካሁን ድረስ ያዘገዩት የሚል ሁኔታም ጽሑፍም አለ። የቀድሞ የፖሊስ ዋና ስራ አስኪያጅ የነበሩትኝ አዛዥ የነበሩትኝ አልሼህ በቤታቸው ውስጥ ፍቃድ የሌላት ሰራተኛ አስገብተው ሲያሰሩ ነበር በሚል ተጠርጥረው ይሄም ምርመራ እንደተደረገባቸው በዚህ ጋዜጣ ላይም ተጽፏል። መከላከያ ሰራዊታችን አዛ ላይ በትናንትናው ዕለት ጥቃት አደረሰ። እንደ መከላከያ ከሆነና አሁን በዚህ ጋዜጣ ላይ ተጽፎ የምናየው እስካሁን ድረስ በዚህ ጥቃት ላይ ወደ 31 የሚሆኑ እንደተገደሉ በመከላከያ በትናንትናው ዕለት መከላከያ እንደተናገረው ግን ወደ 4 የሚሆኑ ከፍተኛ የሐማስ ባለስልጣናት አዛዦች እንደተገደሉ የሚናገር ነበር። በዚህ ጽሑፍ ላይ ደግሞ እስከ 31 ድረስ ሟቾች እንደደረሱ ያሳያል። ይህም እስራኤል ታደርግ የቻለችበት ምክንያት ሐማስ እንደገና እየተደራጀና በተለይ የሽብር ፈጠራ ድርጊት እስራኤል በአዛ ውስጥ የምትቆጣጠራቸው ከ53 እጅ በላይ የሚሆን የአዛን ቦታ ተቆጣጣች በዛ ውስጥ የሽብር ፈጠራ ድርጊት ለማድረግ ሲንቀሳቀሱ ነበር የተባሉት ሽብርተኞችን ነው። በተለይ ደግሞ ይህ መረጃ የደረሰው አቡ ሻባብ የተሰኘው ሐማስን የሚዋጋው አዛ ውስጥ ያለው ባለፈው የተገደለ አለ የእሱ ወራሽ የሆነ አንድ የሐማስን ሽብርተኛ ቡድን በቁጥጥር ስር አውሏል። እሱንም ያው እንዳለ ልብሱን በማስወለቅ በፓንት ብቻ በማስቀረት አሳፍሩታል። እሱን ለእስራኤል አሳልፎ ሰጥቷል። እስራኤል ይህም በምትመረምርበት ሰዓት መረጃ እንዳስተላለፈና ሐማስ አሁን እንደገና እየሰራ ያለው እንኳንስ ከመሳሪያው መሳሪያ ሊያስረክብ እንደገና እየተደራጀ እየመጣ እንደሆን እቅዳቸውና ፕሮግራማቸውንም ስላጋለጠ በዚህ ምክንያት እስራኤል በደረሰችበት መረጃ መሰረት ይህን ጥቃት ልታደርግ ትችላለች ይችላል። ራፊያህ የተሰኘው መተላለፊያ ኬላ በዛሬው ዕለት ይከፈታል። ይህም ፕሬዚዳንት ትራምፕ ከሐማስ ጋር በደረሰው ስምምነት መሰረት ሁለተኛው ዙር ተብሎ የሚጀመርበት ነው። በዚህ መተላለፊያ ለዛሬ ይከፈታል። ይህ ሲከፈት ግን እስከ 50 ሰዎች ብቻ ነው በአንድ ቀን
ወደ አዛ መግባት የሚችሉት። ከአዛ ወደ ውጭ ለመውጣት የሚችሉ የፈለጉትን ያህል መውጣት ይችላሉ። ወደ አዛ ለመመለስ ግን እስከ 50 የሚሆኑ ናቸው የሚገቡት። ለጊዜው ሸቀጣሸቀጥ ወይም የተለያዩ ነገሮች ወደዚህ የሚገባ የለም፣ ሰው ብቻ የሚገባው። ያም የመጨረሻውን ውሳኔ ይሄ ይገባል ይሄ አይገባም ብሎ የሚወስን እስራኤል ናት በማለት እዚህ ጋዜጣ ላይ ተጽፏል። አርቆ ተመልካች ከነበሩት ተጽቢታንም ያለምንጠራቸው በዕብራይስጥ በአርቆ ደንበር የሚጠብቁ የሚቆጣጠሩ የነበሩት ባለፈው ጥቅምት 7 2023 ሐማስ በገባ መግደሉን የሚታወስ ነው። ከነዚህም አንዷ ሮኒ ኤሸል የምትባል ነበረች። በሷ ስም ልዩ ፓርክ በትናንትናው ዕለት ተመርቆ በስሟ ተከፍቷል። በትናንትናው ዕለት በተመሳሳይ ሻምበል ባሻ ራን ጎየሊ ነፍሱን ይማርና የሁለቱንም እሳቸውን ይማር ለሱ መታሰቢያ ተብሎ በትናንትናው ዕለት የሞተር ብስክሌት ጉዞ ተደርጓል። ሁለቱም ጀግኖቻችን ነፍሳቸውን ይማር። የተጠለፉትን እስራኤላውያን ለማስመለስ ተወክሎ የነበሩትን የሜጀር ጄኔራል ጋል ሂሪሽ በተጠባባቂ ወታደር ናቸው። ጋል ሂሪሽ እንግዲህ ይህን ኃላፊነት ተቀብለው ሲሰሩ የቆዩ ናቸው። በተጠየቁ ጥያቄ መሰረት ሲናገሩ እዚህ ጋዜጣ ላይ ጋል ሂሪሽ በተጠለፉትን ድምፅ ለማሰማት ከመንግስት ጋር እንዲሁም የተጠለፉትን ለማስመለስ ሌት ተቀን ደፋ ቀና ብለን ሰርተናል። ሁሉም መመለሳቸውን በጣም ደስተኞች ነን፣ ምንም እንኳ ጊዜ ቢወስድ ብሎ የተናገሩት ሁኔታ አለ። በሰፊው በትልቁ ጋዜጣው ተጽፏል። በኢራን ያለው ሁኔታ አሁንም እስራኤል በቅርብ የተከታተለች ትገኛለች። ያ እንደዚህ እንዳለ ግን በትናንትናው ዕለትም አንድ የሂዝቡላ ሽብርተኛ ሲንቀሳቀስ እስራኤል ጥቃት አድርሳበታለች፣ ገለዋለች ማለት ነው። በኪራት ሽሞና በዛሬው ዕለት መንግስት በዝግ በሆነ በኪራት ሽሞና ከተማ የሳምንቱን የካቢኔ ስብሰባ እዚያ ያደርጋል ተብሎ ይጠበቃል። የከተማ ነዋሪዎችም ቃል የተገባላቸውን የመልሶ መቋቋም ሁኔታ መንግስት እስካሁን ምንም ያደረገው ነገር የለም በማለት ድምፃቸውን ያሰማሉ ተብሎ ይጠበቃል። ደቡብ አፍሪካን የእስራኤልን አምባሳደር አባረረች። እስራኤል በአንጻሩ እዚህ ኢየሩሳሌም እስራኤል ውስጥ ያሉትን የደቡብ አፍሪካ አምባሳደር በ72 ሰዓታት ውስጥ ሀገር ለቀው እንዲወጡ አስታውቃለች። በቦስኒያ የሰርቢያ ዋና ጠቅላይ ሚኒስትር እና የእስራኤል ጠቅላይ ሚኒስትር እንዲሁም የቀድሞ ፕሬዚዳንት እስራኤልን በሰሞኑን ጎብኝተዋል። ይህም በጠቅላይ ሚኒስትር ቢሮ ጋር ተገናኝተውም ተወያይተዋል። በዚህ ዙሪያ ቱርክ እጅግ በጣም እንደተቆጣች በዚህ ጋዜጣ ላይ ተጽፏል። ከዛም በማመለካከት በአረብ እስራኤላውያን መካከል ያለው ግድያ እየባሰ በመምጣቱ ምክንያት በትናንትናው ዕለት ብዛት ያላቸው አረብ እስራኤላውያን ወጥተው ሰላማዊ ሰልፍ እንዳደረጉ የሚያሳይ ሁኔታ አለ። ወደ እስራኤላዊም ስንመጣም በተመሳሳይ መልኩ የተጻፉ ይሄ ነው። አንድ ሌላ ምንም የተለየ ነገር የለም። ኢራን በተመለከተ የኢራኑ መሪ ሀመናይ የእሳቸውን ለዚህ ሆማኒ የቀብር ቦታ ላይ ሄደው ሲጸልዩ ያሳያል። ይህም እንግዲህ አለሁ ከምድር ውስጥ አልተደበኩም ብሎ ለመናገር ያህል ነው የሚል በዚህ ጽሑፍ የተጻፈ ይገኛል። ሌላ ከዚህ በ2050 ዓመተ ምህረት ቅርብ ነው፣ እየተቃረብን ነው። በ2050 በተለይ በእስራኤላውያን መካከል ሃይማኖተኞች መካከል ቁጥራቸው በጣም የበለጠ የበዛ ይመጣል። ይህም ካሁኑ ጀምሮ በወታደር ቤትም በስራው ዘርፍም ካልተሰማሩ እልባት ካልተሰጠው በኋላ የሀገሪቱ ሸክም ይሆናሉ በማለት የተጻፈ ጽሑፍ አለ። ይህም በዚሁ በሰፊ ያቀርብታሉ። ወደ ሬዲዮት አሮኖት በምንመጣበት ሰዓት በአንድ በኩል ሰላም ያወራሉ፣ በአንድ በኩል ደግሞ ዛቻ በዚህም ይመጣል በማለት ያሳያል። ከዛም እንደገና በተለይ ሉድ ውስጥ አሁንም በአረብ ማህበረሰብ ውስጥ ነው መሳሪያ አውጥቶ በጠራራ ፀሐይ ላይ የሚፈልገውን ሲገል የሚያሳይ ምስል አለ። ይሄም እጅግ በጣም አስደንጋጭ ነው በማለት የተጻፈ ጽሑፍ አለ።
ሐማስ መሳሪያውን ሳይጥል የራፊያህ መንገድ ወይም ኬላ ለምን ይከፈታል? ይህ የሚያሳየው ነገርን የጀመሩ መተው የሚል ሁኔታ አለ በማለት በዚህ ጋዜጣ ላይ የዘውትር አስተያየት የሚጽፍ ሚካኤል ሚልሽቲን የተናገረው ሁኔታ አለ። የኢራን ውስጥ የደረሰው የፍንዳታ አይነት አሁን ከአንድ ቦታ ባሎን ወይም ጋዝ ፈንድቶ ነው ቢሉም ሌላ ሁለት ቦታስ ምንድን ነው በማለት እስካሁን ድረስ ማን ይህን እንዳደረገው የሚታወቅ ሁኔታ የለም በማለት ተጽፏል። በጦርነቱ ወቅት ለጠላት ሀገር እርዳታ ሰጡ በመባል የተጠረጠሩት ግለሰቦች በቁጥጥር ስር የዋሉ አሉ። ከነዚህም ውስጥ በተጠባባቂ ወታደር ለዛም ተዋጊ በቁጥጥር ስር እንዳሉና ክስ እንደሚመሰረትባቸው እየተነገረ ይገኛል። ወደ እስራኤል ወደ ሀሬጽ በምንመጣበት ሰዓትም ሁሉም በተመሳሳይ መልኩ ነው የጻፉት። ብዙም አዲስ ከሌሎች ጋዜጦች የተለየ ሁኔታ የለውም። ሀሬዲሞችን ወይም ሃይማኖተኛ ተማሪዎችን እነሱን ለመያዝ ወይም በቁጥጥር ስር ለማዋል አንችልም ሲል ፖሊስ አስታወቀ በማለት የተጻፈ ጽሑፍ አለ። ለምን? በብዛት ወጥተው ሰላማዊ ሰልፍ ስለሚያደርጉ የሚል ጽሑፍ አለ። እዚህ ገጽ ላይ የተጻፈ ሁኔታ ነው። አንድ የኢራን ከፍተኛ ባለስልጣን እንደተናገሩት ከአሜሪካ ጋር ለድርድር የሚያደርስ ውል አለን በማለት የጻፉትም አለ። ምን ያህል እውነት ነው? ቆይተን የምናየው ጉዳይ ነው። ኩራትና ክቡራን አድማጮቻችን ጋዜጦች ለአንባቢያን ምን ይዘው ቀሩ የሚሉት ከሞላ ጎደል እስካሁን ነበር። የተከበራችሁ አድማጮቻችን ስርጭታችን እንደቀጠለ ነው። ወርቅነሽ አሁን ወቅቱን በተመለከተ ትንሽ ትንታኔ የምንሰጥበት ሰዓት ላይ ደርሰናል። በተለይ በትናንትናው ዕለት የአረብ እስራኤላውያን ማህበረሰቦች ደማችን እንዲሁ እየፈሰሰ ነው በማለት እስራኤልን መንግስት ጥፋተኛ በማድረግ ሰላማዊ ሰልፍ ወጥተዋል። እንዴት ተመለከትሽው? በአረብ ማህበረሰብ ውስጥ የሚከሰተው እርስ በርስ ግድያ እውነት በጣም የሚያሳዝን ነው። በእርግጥ እንግዲህ መንግስት እንደተባለው የሚሰራው ስራ ይኖራል። ግን አሁን በአረብ ማህበረሰብ ውስጥ የሚከሰተው ግድያ በቀላሉ መቆጣጠር ያልተቻለበት ምክንያት ሲዘረዘር የማህበረሰቡ ትብብርም እንደሚጎድል ይነገራል። አይቸው ወንጀልን ለማጋለጥ እንግዲህ ማህበረሰብ ውስጥ መቼም ማህበረሰቡ የበለጠ ለምን ያ ግድያ እንደሚፈጸም ያውቃል። ይሄ ደም በመመላለስ የቤተሰብ ክብር ጉዳይ ነው። በአብዛኛው እንደው ዝም ብሎ ነው በእነሱ መካከል በቤተሰብ መካከል የሚፈጠር አለመግባባት ነው። ከዛ ውጭ ደግሞ ትልልቅ የወንበዴ ድርጅቶች እንዳሉም ይነገራል። በእነሱ መካከል በሚፈጠረው አለመግባባት ቤተሰቦቻቸውን እያሳደዱ ይገዳደላሉ። በሚያሳዝን ሁኔታ ከአመት ዓመት እየጨመረ ነው የሚመጣው። በአመት በዚህ ወንጀል ድርጊት ወይም በቤተሰብ አለመግባባት ግጭት የሚገደሉ የአረብ ማህበረሰብ አባላት ከህፃናት ጀምሮ ምንም በማያውቁ ነፍሰ ጡር እናቶች፣ አረጋውያን፣ ወጣቶች ሁሉም በማንኛውም እድሜ ክልል የሚገኙ ሰዎች ይገደላሉ በሚያሳዝን ሁኔታ። በዚህ ዓመት ደግሞ 2026 ነው። ይሄን ዓመት ምንለው እንግዲህ በጥር ጀምሮ ያስፈራል ያለው ሁኔታ። አሁን በአንድ ወር ውስጥ ምን ያህል ሰው በዚህ ምን እንደተገደለ በዚህ አይነት ግድያ ያስፈራል። አሁን የአረብ ማህበረሰብ በሚኖሩበት እንደው ከመሀል ሀገር ወጣ ብለው በሚገኙ እነሱ ብቻ የሚኖሩባቸው የገጠር ሰፈሮች ወይም ትንንሽ ከተሞች ብቻ ሳይሆን አሁን እንደ ሉድ፣ ራምሌ እና ሌሎችም ከተሞች ይሁዳና አረብ እስራኤላውያን ተቀላቅለው የሚኖሩባቸው ሰፈሮች አሉ። ቀደም ብለ በጋዜጣ የተመለከትኩ ይመስለኛል። በቀን በጠራራ ፀሐይ እንዲሁ ሉድ ላይ ከዛም ከፍርድ ቤት አጠገብ እንግዲህ ሉድ ውስጥ እንደዛ መሳሪያ አውጥቶ መተኮስ ማለት ማን አለብኝነት የሚያሳይ ሁኔታ በቃ ገላለው የፈለገ ይምጣ ነው እና ይሄ በጣም ያስፈራል። በቀን ላይ እንዲህ አይነት ግድያ የጦር መሳሪያ አውጥቶ እዚህ ላይ ያው በጣም የሚያስፈራ የሚያሰጋም ሁኔታም ነው። ግን መንግስት ላይ ጣታቸውን የሚቀስሩ መንግስት ምን ያደርግ? እዚህ ላይ መንግስት በእርግጥ በተለይ አረብ ማህበረሰብ በሚኖርባቸው ሰፈሮች፣ የገጠር መንደሮች፣ የገጠር ትንንሽ ከተሞች በርካታ የፖሊስ ጣቢያዎች ቢሰሩ ምናልባት ለወንጀሉ እንቅስቃሴ በተለይ ወንበዴ ቡድኖች የሚያደርጉት እንቅስቃሴ የሆነ ፖሊስን የመፍራት ሁኔታ ሊኖር ይችላል የተወሰነ። ግን ደግሞ በፖሊስ በኩል የሚቀርቡ ጥያቄዎች ምንድነው? የወንጀሉን ድርጊት ለመቆጣጠር
ሲሄዱ ወንጀል በተፈጸመበት አካባቢ መረጃዎችን የማጥፋት ሁኔታ ያጋጥማቸዋል እና ማህበረሰቡ ወንጀሉን ለማጋለጥ እነሱ ካልተሳተፉ አስቸጋሪ ነው የሚሆን። እዚህ ላይ እንዴት ፖሊስ ማህበረሰቡ እንዲሳተፉ ያደርጋል? ፖሊስ የራሱ የሆነ የመመርመሪያ ወይም እነኚህን ፈልጎ የማግኘት አቅም የለውም ወይ? እነሱ እንደሚሉት ምንድን ነው አንደኛ ማህበረሰቡ መሳተፍ የማይችልበት ምክንያቱም ሽፋን አይሰጥም። ፖሊስ ሽፋን አይሰጣቸውም። እነዚህ ሰዎች አጋልጠው ከሰጡ በኋላ ነገ ማልዳ የዛ ቤተሰብ መጥተው እነሱን ይገላቸዋል በማለት ይፈራሉ። በዚህ ላይ ፖሊስ ዋስትና አይሰጠውም። ስለዚህ ለምንድን ነው ራሴን ወደ ሰዓት ውስጥ ምከት የሚል አማራጭም ይመጣል። ቀጥለው ሲናገሩም በይሁዳውያን ከተማዎች ላይ ይህ አይነት ነገር ነበር፣ ይሄን መንግስት ፖሊስ አጥፍቶታል፣ እንዴት የኛን አቃታቸው በማለት ይህንም እንዲያውም ወደ መድሎም የሚወስዱት ሁኔታም አለ። እንግዲህ ያሉት ነገር ምናልባት እንዳልከው ከሚያቀርቡት እንትን የተወሰኑ ትክክል ሊሆን ይችላል። ነገር ግን ትክክል አይሆንም ብለህ ደግሞ የምታስብበት ምንድነው ማህበረሰቡ ካልተባበረ ወንጀልን በቀላሉ ማጋለጥ አይቻልም። ይሄ የታወቀ ነገር ነው። የማህበረሰቡ ሙሉ ትብብር ያስፈልጋል። ግን ስለሚፈሩ ብዙ የሚደበቅ ነገር አለ። እንደገና ደግሞ በቤተሰብ ክብር ተብሎ አሁን የሚፈጸሙ ግድያዎች፣ የደም መመላለስ ነገር ማህበረሰቡ አንዳንድ ነገሮችን እንደው የማይደግፍበት ምክንያት የለም ብለህ እርግጠኛ ለመሆን ይቸግራል። ለቤተሰብ ክብር ሲባል ወጣት ልጃገረዶች ያለ አግባብ እንዲሁ በቤተሰቦቻቸው ቤተሰብ እንግዲህ ቤተሰብን የሚገድል ከሆነ ያን ቤተሰብ ማጋለጥ ላይ ፈልግ ይችል ይሆናል። እንዲህ አይነት ችግሮችም አሉና ውስብስብ ነው፣ ከባድ ነው። መንግስት ግን ወንድም ጥረት ማድረግ አለበት። ሲያቃጥሉ እኮ አይተናል፣ ሰምተናል። ያ ደግሞ እንግዲህ ያን ወንድም አሁን ቤተሰቡ ላይ ያጋልጡ ይፈልጋሉ። እውነት ምክንያቱም ለቤተሰብ ክብር ተብሎ ነው ይሄ ነገር የሚደረገውና ከባድ ነው። መንግስት ግን አሁንም ስራ መስራት አለበት። እርግጥ ነው መስራት አለበት። የሚገርም ነው። ብቻ ዞሮ ሁሉም ቢሆን ተባብሮ የአይነትን ግድያ አንዳንዴ ምን ይባላል እዛ ቤት የሚነድ እሳት ነገ ማላ እዚህ መጥቶ ሊነድ ይችላል። ስለዚህ ይሄ ምንም ጥርጥር እያየን እኮ ነው። ኖፋ ጋሊል አካባቢ አሁን ነጻሬት የነበረው እንትን ኖፋ ጋሊል የሚባለው ወደ ይሁዳን መኖሪያ ሰፈር የገባበት ሁኔታ አለ፣ አይተናል። እና ችግር ነው ይሄ። ያው እንግዲህ እስራኤል ሀገር ውስጥ የሚፈጸም ወንጀል ነው። ለጊዜው አረብ ማህበረሰብ ቢባልም ለሁሉም የሚዳረስ ጉዳይ ነው። አዛ በተመለከተ አዛን በትናንትናው ዕለት መከላከያ ሰራዊታችን ጥቃት አድርሷል፣ በአየር ላይ ጥቃት አድርሷል። በዛሬው ዕለት ራፊያ መተላለፊያ ኬላ ይከፈታል ተብሎ ይጠበቃል። እንዴት አየሽ? ዛሬ ያው እንግዲህ ራፊያ ይከፈታል ተብሏል። በእስራኤል በኩል ሰዎች መተላለፊያ ብቻ ነው ይከፈታል የተባለው። ለጊዜው የተወሰኑ ገደቦች ተጥለውበት የጋዛ ሰርጥ ነዋሪዎች ፍልስጤማውያን ብቻ እንዲገቡ ይደረጋል። ከጋዛ ለሚወጡ ደግሞ የአውሮፓ ህብረት ልዑካን በአካባቢው በእነሱ ተቆጣጣሪነት እየተፈተሹ እንዲወጡ ያው እስራኤል ፈቃድ ትሰጣለች። ከውጭ ወደ ጋዛ የሚገቡትን ደግሞ ከገቡ በኋላ የእስራኤል ቡድን ፍተሻ ያደርጋል። ገቡ በኋላ በጣም ብዙ ስንነት የተጣለበት ብዙ ገደብ የተጣለበት እስከ 50 ሰው ድረስ በቀን ትንሽ አይደለም። ግን ይሄ እንግዲህ ይመስላል ግን ምናልባት ካለው ስጋት አንጻር ይሆናል። አብሮ የሚገባው ነገር አይታወቅም እና ለጊዜው እንዳልከው ብዙ ገደብ ተጥሎበታል። ከዚህ ጋር ተያይዞ ሐማስም አልሞት ባይ ተጋዳይነቱን የሞቱን ጥርሱን ነክሶ እያሳየ ነው። የፖሊስ አባላቱን አሁን ጋዛ ሰርጥ ውስጥ እንዳሰማራ ነው የሚነገረው። ይሄ ቴክኖክራት የተባለ የባለሙያዎች ቡድን ከተለያዩ ሀገራት የሚወጣጣ ባለሙያዎች ቡድን ሰኞ ነው ይገባል ተብሎ የሚጠበቀው። እንግዲህ ወደ አዛ ሲገባ ሐማስ ሊቀበለው እንደሚችልና ዝግጅት እንዳደረገ በራሱ በኩል አለቀኩም ለማለት ጥረት እያደረገ እንደሆነ ነው በእስራኤል በኩል የደረሰው መረጃና በዚህ ምክንያት ነው ትናንት አዛ ከተማ ውስጥ መሀል አዛ የሚገኘውን የፖሊስ ጽሕፈት ቤት በእስራኤል መከላከያ ሰራዊት አማካኝነት ጥቃት ደርሷል። ሐማስ አሁንም አለሁ እያለ ነው። ግን ደግሞ እንግዲህ የጦር መሳሪያ ትጥቁን እንዲፈታል ዋናው ስምምነት። በተገላቢጦች ግን ኃይሉን እያሰማራ የሚገባውን ኃይልም የእነሱን ደህንነት ለመከታተልና ለማስጠበቅ ሁሉ እየተዘጋጀ እንደሆነ ይነገራል። እንግዲህ ፍጥጫው እንደቀጠለ ነው። አይቸው ትንሽ ሁኔታዎች አስቸጋሪ መሆኑ ይመስላሉ። እንዴት አየኸው አንተ? በጣም ነው የሚያስቸግረው። አንቺ ሁሉን ተመልክተሽዋል። ምንም ጨምረው ነገር የለኝም። ነገር ግን እዚህ ላይ በእስራኤል በተለይ በትናንት ባደረገችው ጥቃት ወደ 31 የሚሆኑ ሰዎች እንደሞቱ ቅድም በዚህ ጋዜጣም ተጽፏል። ያየነው ሁኔታም አለ። ይህ የሚያሳየው ነገር ምንድነው? እስራኤል ካሁን በኋላ በጠንካራ ሁኔታ የምትሄድበት ሁኔታና በምንም ነገር ሐማስ በተደረሰው ስምምነት መሰረት ስምምነቱን ማያከብር ከሆነ ማያጸድቅ ከሆነ አሁን ምንም የተጠለፉ እስራኤላውያን የሉም እዛ አካባቢ ምንም ነገር እስከሌለ ድረስ በነጻነት ያለ ስጋት ጥቃቱን አስፈላጊውን ጥቃት ማድረስ የሚችልበት ሁኔታ ነው። ይህም አይተናል። እንደዚህ መሆንም ያለበት መስሎ ነው የሚታይ እንደኔ አመለካከት። ያው ምክንያቱም
ይህን አይነት ጉዳይ በሚመጣበት ሰዓት ሐማስ የተደረሰበትን ስምምነት አላከብር እስካለ ድረስ ጥቃት መደረስ ማጥቃት አለበት፣ መመታት አለበት። ሐማስ ካልፈረሰ አሁን እንደገና ወደ ሌላ ዙር ጦርነት እንሄዳለን ሊያስኬደንም የሚችል አጋጣሚ ሊመጣም ይችላል። እነኚህ የሰላም አስከባሪ የተባሉትኝ በሚወጡበት ሰዓት ሐማስ መሳሪያውን ካልፈታ ካላወረደ ማን ነው ትጥቁ ሊያስፈታው የሚችል? እንዴት ነው? እጅግ በጣም አስቸጋሪ ነገር ነው የሚሆነው። ለዚህ ያው አሜሪካ እንግዲህ ትራምፕ ናቸው የቀን ጊዜ ገደብ መስጠት ያለባቸው መስሎ ይታየኛል። እንደኔ አመለካከት ትራምፕ እንግዲህ በሁሉ ነገር ትራምፕ ናቸው መጨረሻ ላይ እሳቸው ናቸው ኃላፊነት የወሰዱ። በእርግጥ አሜሪካ ኬንያ ዓለም የበላይነቷን እያሳየች ነው ናትም። ሁሉ ነገር ወደ ትራምፕ ነው ዞሮ ዞሮ አቅጣጫውን የሚያመራውና የኢራን ጉዳይ ወደ ኢራን የሚያመራና እንግዲህ ትራምፕ ጉዳይ ሲነሳ በአሜሪካና በኢራን መካከል ያለው ፍጥጫም እንደቀጠለ ነው። ስምምነት ይባላል። አይ አሜሪካ የጦር መርከቧን ወደ መካከለኛው ምስራቅ እንዲመጣ አድርጋለች ይባላል። የተረጋገጠ ነገር የለም በዛም በዚህም። በቀደም ሲል የጠቀስከው ትናንት በኢራን የደረሰው ፍንዳታ አለ። ምን ጋር ተያይዞ ነው ፍንዳታ የደረሰው? እንዴት ነው እንደ ኢራኑ ጉዳይስ? ኢራን በጣም አስቸጋሪ የሆነበት ሁኔታ ነው። በትራምፕም ብዙ የሚወላወሉበት ነገር አለ። ለምን ጥቃት እንደማይሄዱ በአንጻሩ ስትመለከችው ከፍተኛ ጫናም እንዳላቸው እየተነገረ ይገኛል። በተለይ በፋርስ ባህረ ሰላጤ ሀገራት ያሉት እንደነ ኦማን፣ ባህሬን፣ ሳዑዲያ አሁን እንኳን ሳዑዲ አረቢያ ሀሳቧን እንደገና እየተገላበጠች ያለችበት ሁኔታ ነው። ካታርም ያለችበት፣ ቱርክም ተጨምረው ትራምፕ ላይ ጫና እያደረጉ ነው። የኢራን የውጭ ጉዳይ ሚኒስትር ያው ቱርክ እንደነበሩ የሚታወስ ነው። ሳዑዲ አረቢያም እንደነበሩ የሚታወስ ነው። ኢራን በበኩላ አሜሪካ ይህን ጦርነት ብትከፍት አሜሪካ ጥቃት ብታደርስባቸው ከኢራን ጋር ብቻ ሳይሆን የአካባቢው በተለይ የእስልምና ሃይማኖት ተከታይ ሀገራትን ለማሰባሰብና ከእሷ ጎን ለማሰለፍ ጥረት እያደረገች ነው ካሁኑ ኢራን። ይህ የምትወስደው እንግዲህ አቅጣጫ ለማስቀየር እያደረገች ያለችበት ሁኔታ ነው። በአካባቢው በሀገሯ ውስጥ ግን ያለውን ተጨባጭ ሁኔታ ህዝቧን ግን አሁን እንደሚነገረው እንደሚወራው አይደለም። ከዛ የበለጠ እንደውም እስከ 80,000 ድረስ የተገደሉ እንዳሉ ንጹሃን ዜጎች በጭነት መኪናው እየወሰዱ የወንድማማች ቀብር የሚባለው እየገለበጡ እዛ እንደቀበሯቸው ጅምላ መቃብር እንደዛ አይነት ሁኔታ አለ ተብሎ እየተነገረ ያለበት ሁኔታ ነው። ይህ በሚነገርበት ሰዓት ትራምፕ በአንድ በኩል ስትመለከችው ውጡ፣ አይዟችሁ፣ መጣንላችሁ፣ ደረስንላችሁ ብለው አሁን ወደ ኋላ ገታ የሚሉበት ምክንያት ምንድነው? ዞሮ ዞሮ የጥቅም ጉዳይ ሊሆን ይችላል። ያም አለ። በጣም በሚገርም ሁኔታ ግን የሳዑዲ አረቢያ ልዑል አልጋ ወራሽ ከትራምፕ ጋር ባደረጉት ስልክ ውይይት እንግዲህ መረጃው እንደደረሰን ጥቃት እንዳይደርስ እንዳያጠቃ ኢራንን አሜሪካ በጥቃት ጋር በሰላማዊ መንገድ እንዲፈታ የሚል የሰጡበት ነበር። በትናንትናው ዕለት ደግሞ የደህንነት ክፍሉ አሜሪካ ቃል የገባችውን እውን ካላደረገች ካልፈጸመች የኢራን መንግስት የበለጠ ይጠናከራል፣ እየተጠናከረ እየመጣ ነው ብለው ያስጠነቀቁበት ሁኔታ አለ። ትራምፕ ዞሮ ዞሮ ጥቃት ያደርሳሉ የሚል እንደኔ አመለካከት ይመስለኛል። ነገር ግን መቼ በጣም ለኢራን ጊዜ መስጠት ይሆናል። ይህን ያህል ኢራን እንድትደራጅ ራሷ እንድትከላከል ወይም ደግሞ መሪዎቿ ቦታ እንዲይዙ መቼም እንግዲህ ለሁኔታው እንድትጠነቀቅ ይመስላል። ጊዜ መስጠቱ አይታወቅም። እንዳልከው በአሜሪካ በኩል ጥቃቱ ሊደርስም ላይደርስም ይችል ይሆናል፣ አይታወቅም። ይህን ያህል ግን በጣም ያሳዝናል። ይህን ያህል ተንቀሳቃሽ የጦር መሳሪያ ወደ አካባቢያችን ማምጣት፣ እነኚህ ትላልቅ ግዙፍ መርከቦችን ማምጣት በገንዘብ ሲተመን እኮ ቀላል አይደለም። ቀላል እና ይሁን ሁሉ አምጥተው እዚህ ጋር አዘጋጅተው አንዳች ነገር ሳያደርጉ ተመልሶ መሄድ ምንድነው? መለፍለፍ እንጂ ተግባር ላይ አይችሉም የሚል ሁኔታም አንዳንድ እንትን እያለ ነው እየተነገረ ነው። ያንም እውን ያስደርግ ይመስላል። ግን በአሁኑ ሰዓት ለዓለም ሆነ ጥሩ ሊሆን የሚችለው ኢራን ላይ ጥቃት ማድረስ ያስፈልጋል። የኒውክሌር ቦምቡና ይሄ ርቀት የሚምዘገዘጉ ሚሳኤሎችን ኢራን ካላወደመች እንዲወድም ካልተደረገ አሁን ወደፊት የታሪክ ተወቃሾች ነው። ምክንያቱም ለእኛ ለእስራኤላውያን ብቻ ሳይሆን ለዓለም ጸር ነች ኢራን ማለት። እሷ አንድ እጇን አንሰራፍታ ወደ ሁቲም፣ አንደ ኢራክ፣ አንደ እዚህ ሊባኖን ሂዝቡላ፣ አዛ ውስጥም ሐማስ እነኝህን ሁሉ እያደራጀ ያለ ማን ነው? ኢራን በጣም እንዳልከው የኢራን አስተዳደር
አንድ ነገር ላይ ሊደርስ ይገባል ወይ ህዝቡ አምኖበት ስምምነት ህዝቡ አምኖበት የኢራን ህዝብ ካልሆነ ደግሞ እንግዲህ ያው መጨረሻው አማራጭ ወታደራዊ እርምጃ ነው። ከባድ ቢሆንም የኢራን ህዝብና ሀገር ያንኮታኩታል። ይሄ ነገር ቀላል አይደለም። እውነት ነው። ግን ደግሞ አስተዳደሩ እንግዲህ እንዳልከው አሁን ይሄን ያህል ህዝብ አስከሬን ያጫኑ በጅምላ መቃብር መቅበር ማለት ተቃውሞ ሰልፍ ስለወጣ ብቻ መብት ነው። ተቃውሞ ሰልፍ መውጣት እንግዲህ ከባድ ነውና የኢራን ህዝብ ጣፋንታ ጉዳይስ ምን ይሆናል? ነገ ወዲያ እንግዲህ እውነት አሜሪካ ሀያልነቷ ሀያል ነኝ ካለች የሆነ ነገር ማድረግ አለባት። የግድ ይላል። ጥሩ፣ ወደሚቀጥለው ዝግጅት እንለፍ። አመሰግናለሁ።